እዚህ ሀገር ጉግል ማፕ አይሰራም እየቀሰቀሰ ነው የሚያስታውሳችሁ ባቡር ላይ ምናምን ስትሄዱ ቫይብሬት ያደርጋል ኖቲፊኬሽን ይልካል በስማርት ዋቻችሁ ላይ እጃችሁን መጣ ያደርጋል ውረዱ ብሎ ማለት ነውና ይሄ የምታዩት እንግዲህ ሊስትሮ ነው ይኸውላችሁ እንግዲህ ምንም የሚያስተናግዳችሁ የለም ይኸው ሌላም ሰው መጣ ራሱ ያስተናገደ ነው ሳውዝ ኮሪያ ውስጥ በነገራችን ላይ ካሉ 10,000 ሰራተኞች 1,000 የሚሆኑት በሮቦት ተተክተዋል አሁን በጣም ደስተኛ አይደሉም በብዛት በላይፋቸው ምናምን እና ደስተኛ አይደሉም ሲያሳቀኝ እንደዚህ አይነት የሮቦት አስተናጋጆችን ታገኛላችሁ ቆሻሻ ገንዳው ቆሻሻ ሲጣልበት መምላቱን ሲያቅ ሞልቻለሁ ሰዱኝ ብሎ ይጠቁማል ፐብሊክ ዋይፋይ ሁሉም ቦታ ነው ያለው ማለት ትችላላችሁ መንግስት በነፃ ፕሮቫይድ የሚያደርገው ማለት ነው ሰላም እንደናችሁ ዛሬ ያለነው የት ነው ሳውዝ ኮሪያ ነን ሳውዝ ኮሪያ ዋና ከተማ ሶል ነው ያለነው ዛሬ እንግዲህ አንድ አሪፍ ፕሮግራም ይዤላችሁ መጥቻለሁ በነገራችን ላይ ደቡብ ኮሪያን ከዚህ በፊት ጎብኝተናታል የሶል ቪዲዮ ካላያችሁ እዩ ከዚሁ ከሶል ከተማ ተነስተን ሁሉ ወደ ሰሜን ኮሪያ ድንበር ድረስ ሄደንም ድንበሩን ጭምር አይተን የመጣ ነውና ዛሬ እንግዲህ የ19 ሰዓት ትራንዚት አለኝ እዚህ ሳውዝ ኮሪያ መጣው በትራንዚት ወደ ሌላ ሀገር እየሄድኩ ነበርና 19 ሰዓት እዚህ ከቆየሁማ የኮሪያን የወደፊቷን ከተማ ላሳያችሁ ብዬ ነው ሶል ነው ያለሁት ሶ እንግዲህ እንደምታውቁት እንደ ጃፓን ኮሪያ ያሉ ሀገሮች በተለይ ደግሞ ከጃፓንም በላይ አሁን ደግሞ ኮሪያ በጣም በቴክኖሎጂው እየቀደመችና 2040 2050 ላይ ነው የምትኖረው እየተባለ 40 አመት ወደፊት ሄደች ከተማ እየተባለች ነው ሶል በተለይ ስለዚህ ዛሬ ምንድነው የምናደርገው የሶል ከተማ ውስጥ ያሉ አስገራሚ የቴክኖሎጂዎች አሳያችኋለሁ ፐብሊክ ላይ መንገድ ስትሪቶች ላይ ገበያዎች ላይ ካፌ ውስጥ ያሉ የተለያዩ ቴክኖሎጂ በአሁኑ ሰዓት ምን ያክል እያደገ እየዘመነ እንደመጣ ሱቆች ውስጥ ልብስ ቤቶች ውስጥ ሜካፕ ቤቶች ውስጥ ማናየው አይነት አስገራሚ ቴክኖሎጂ የለም አብዛኞቹ ምናቃቸው ሊሆን ይችላሉ ማናቃቸው ይኖራሉና ሰው በዚህ ፕሮግራም እንግዲህ ቴክኖሎጂ በጣም የምትወዱ የሚያስገርማችሁ እንዲሁም ደግሞ መጻኢው ዓለም ምን ሊመስል እንደሚችል ትልልቅ ከተሞችም የት እንደደረሱ ማየት የምትፈልጉ አብራችሁን ቁጭ በሉና ለተወሰነ ደቂቃ አብረን ኤክስፕሎር እናርግ አብረን እንገረም እንደነቅ ማለት ነው ሰው ይሄንን ፕሮግራም ደግሞ በክብር ስፖንሰር አድርጎ አዘጋጅቶ ለእናንተ የሚያቀርብላችሁ ደግሞ አንጋፋው ፊሶን ሪል ስቴት ነው ይግቦ በ45,000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ ቤቶቻችን ተጠናቀዋል ይምጡና ይረከቡ በተንጣለለው የፊሶን መንደር ታውን ሃውስ ቪላና አፓርትመንት እንደ ምርጫው አቀርበናል ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል እርሶን ይጠብቃሉ የከርሰ ምድር ውሃ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር ሰፊና አስተማማኝ የመኪና ማቆሚያ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች 7 መታጠቢያ ቤቶች 2 ሳሎን 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት 6 መታጠቢያ ቤትን 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር ይምጡ ዛሬውኑ የቤት ባለቤት ይሆኑ በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን ፊሶን ሪል ስቴት የርሶ ከፊሶን ሪል ስቴት ማስታወቂያ ተመልሰናል እንግዲህ ሶል ነው ያለነው ዛሬ ያስገራሚ ቴክኖሎጂዎችን አሳያችኋለሁ 19 ሰዓት ነው ያለን ከ19 ሰዓቱ እንግዲህ ከምተኛባት ቀንሼ ያለችው ሰዓት ከተማውን እንዲህ የጦዝኩኝ ማለት ነው ማሳያችሁ ሰው አብራችሁን ቆዩ ከምን እንጀምር በጣም ነው የሚወርደው ባይዘው እንዲህ በጓንት ሆነን ያለነው ኦኬ እንጀምር የደቡብ ኮሪያዋ ዋና ከተማ ሶል እንደ ሌሎች ከተሞች አይደለችም አገናባቧም አሰራሯም እጅግ በጣም የተለየ ነው ይህንን በቀላል ቃል ስናስቀምጠው መጀመሪያ መሬቱን ወደ ታች ቆፈሩ ደቡብ ኮሪያዎች ከዛ በኋላ ሶል የምትባለውን ከተማ ከስር ሰሯት ከዛም ከላይ በኮንክሪት አለበሷት መልሰው ደግሞ ከላይ ሌላ የሚታይ ከተማ ሰሩ ይህንን ስላችሁ አሁን ደቡብ ኮሪያ ውስጥ ሄዳችሁ በዋና ከተማ ሴውል ውስጥ የምታዩትን እውነታ ነው ከላይ የምታዩት ይህ ሁሉ ነገር ህንጻ ከላይ የምታዩት ከተማ ነው ደቡብ ኮሪያ ከመሬት በታችም ሌላ ዓለም ነው ከመሬት በታች ባቡሩ ትራንስፖርቱ ሽያጩ ምግቡ ንግዱ ምናልባት ሙሉ ቀን ከመሬት በታች ሳትወጡ የከተማውን ሁሉ አገልግሎት እያገኛችሁ እዛው ከመሬት በታች ልትውሉ ትችላላችሁ ደቡብ ኮሪያን እንግዲህ የወደፊቱ ከተማ ከሚያስብላት ነገር አንዱ ከተማዋን ከመሬት በታች መገንባቷም ጭምር ነው በዚህ ፕሮግራም እንግዲህ ቴክኖሎጂዎቿን ቀደም ሲል እንዳስተዋወቅኳችሁ በዝርዝር እናያለን በነገራችን ላይ ብርዱን መግለጽ ይከብዳል በመድሃን ያለ ወይ ከዜሮ በታች አንድ ነው ድሮፕ አርጓል በጣም ከባድ ብርድ ነው ሐሳቡን ሊያስቀይራችኋል ብርዱ በቃ ምን አይነት የተመታው ሰው ነኝ እንደዚህ ነው እንደማስበው ምናምን ትላላችሁ ኧረ በለው ኮሪያ
ለማንኛውም አሁንም የሶልን የቴክኖሎጂ ፍለጋ ላይ ነን። አብራችሁ ቆዩ። ወይኔ የአካባቢው ሞተ እንዴ? አለ እንዴ ያላል መሰለኝ የወደቀ መሰለኝ። በቃ ብርዱ ይሄ ተከፍሎ የወደቀ አለ። እኔስ አብራችሁ ቆዩ። እንግዲህ ኮሪያ ውስጥ ያሉት ሁሉም ማለት ይቻላል እንደዚህ ስማርት የሆኑ ባስ ስቴሽኖች ነው የምታዩት። ይሄ ባስ ስቴሽን ነው ግን በጣም ስማርት ነው። ምክንያቱም ሀገሪቱ አሁን በተለይ እኔ ያለሁበት ሰዓት በጣም ብርድ ነው ብያቸዋለሁ። ወይዘሩ በጣም ከባድ ነው። እነዚህ ስማርት የሆኑ ባስ መጠበቂያዎች እንደምታዩቸው ሙሉ በሙሉ መስታወት ናቸው። ያ ብቻ አይደለም፣ ከላይ ደግሞ የራሱ የሆነ ማሞቂያ ያለው። ሁለተኛ በጣም ዋናው ነገር ወንበሩ ራሱ ይሞቃል። ይሄኛው ማሞቂያ ያለው እና ሙሉ በሙሉ ባስ ስቴሽኖቹ እዚህ ዋና ከተማቸው ሰውል ላይ በፀሐይ ብርሃን ነው የሚሰሩት። በፀሐይ ኃይል ይሰራሉ እና ወንበራቸውም ይሞቃል። ሙሉ ስቴሽን ውስጥም እዚህ ውስጥም ስትገቡ ሙቀት አለ። ብርዱን በዚህ መልኩ ይከላከሉታል። ስማርት ነው። ሁለተኛ ደግሞ ስማርት የሆነ ስክሪን አላቸው። ላሳያችሁ። ይሄ ደግሞ የባስ ስቴሽኖቹ ይሄውና፣ ባሱ አሁን መጥቶ ሄደ። እያንዳንዱን የባሱን መነሻና መድረሻ ሰዓት፣ ባሱ የት እንዳለ የት እንደደረሰ ጭምር በእነዚህ ማወቅ ትችላላችሁ። በእነዚህ ስክሪኖች ማወቅ ትችላላችሁ። በጣም ስማርት ነው። አሁንም ኔክስት ያለው ባስ ስንት ሰዓት እንደሚመጣ በአጠቃላይ ኤቭሪቲንግ እዚህ ጋር ማፑን መከታተል ትችላላችሁ። ሪል ታይም የሆነውን ሰዓት ማለት ነው። ስለዚህ የባስ ስቴሽኖቻቸው እንደምታዩት በጣም ስማርቶች ናቸውና በጣም ነው ደስ የሚሉት። በተለይ ደግሞ ወይዘሩ በጣም ብርድ በሚሆንበት ሰዓት አሁን እንዴት እንደሚሞቅ በቃ ወንበሩ ተነሱ አይላችሁ። የሆነ እኔ አሁን ቪዲዮ እየሰራሁ ስለሆነ ነው እንጂ በጣም ብርድ ነው። ያለው እዛው ውስጥ ተቀምጬ ባስ ስቴሽን ውስጥ ቁጭ ደስታዬ ነበረና which is crazy በጣም ነው የሚሞቀው። በጣም ነው ደስ የሚለው። እነዚህም ደግሞ ሌላኞቹ የስማርት የባስ ስቴሽኖች ናቸው። እንደምታዩት ወንበራችሁ ስትቀመጡ ይሞቃል። ስልካችሁን at the same time ቻርጅ ማድረግ ትችላላችሁ። ይሄ ብቻ አይደለም፣ እዚህ ጋር ስትቆሙ ክሊን የሆነ አየር ነው የምታገኙት። ምክንያቱም አየሩን እያጣራ በተለይ ደግሞ ከተማ ውስጥ ያለውን አየሩን እያጣራ ንጹህ አየር ነው የሚሰጣችሁ። ሁለተኛ እዚህ ጋር ጣራው ላይ ያሉትን ክፍተቶች ታያቸዋላችሁ። እነሱ ደግሞ ባይዘይ ለበጋም ለክረምቱም ወቅት ነው የሚሆነው። ለክረምት ወቅት በማሞቅ በስማም ፀሐይ ላይ በክረምት ወቅት በጣም ብርድ ስለሆነ መቀመጫውን በማሞቅ እንዲሁም ባስ ስቴሽን ውስጥ ባሱ እስኪመጣ የሙቀት ድባብ በመፍጠር ሰዎች እንትን እንዳይሉ ይረዳል። በበጋ ወቅት ደግሞ ከተማው በጣም እየሞቀ ስለሚል ሙቀቱ በጣም ከፍተኛ ስለሆነ ጣራው ላይ በምታያቸው ክፍተቶች ጉም መሳይ ቀዝቃዛ አየር እየለቀቀ ሰዎችን ያቀዘቅዛል ማለት ነው። መቀመጫውንም እያቀዘቀዘ በሚሞቅ ጊዜ የተቃጠለ ወንበር ላይ መጥቶ ሰው ባስ ሲጠብቅ መንገላታት የለበትም። ስለዚህ መጥቶ የቀዘቀዘ ወንበር ላይ ተቀምጦ ባሱን ጠብቆ ይሄዳል። በክረምት ደግሞ የሞቀ ወንበር ላይ መጥቶ ተቀምጦ ስልኩን ቻርጅ እያደረገ ጠብቆ ባሱ ሲመጣ ጠብቆ ይሄዳል ማለት ነው። እንደዚህ ያሉ ስማርት ባስ ስቴሽኖች እንግዲህ ቀደም እንዳሳየዋቸው አይነት አለ፣ ይሄም አይነት አለ፣ የተለያየ አይነት ነው ያለው። ሁሉም በጣም የሚገራርም ፊቸር ነው ያላቸው። በጣም አስገራሚ ናቸው። ይሄኛው ደግሞ እንግዲህ በሁሉም ቦታ አይገኝም። በጣም ጥቂት ልብስ ቤቶች ነው ደቡብ ኮሪያ ውስጥ የምታገኙት። እዚህ ደቡብ ኮሪያ ሶል ውስጥ ከምታዩቸው ልብስ ቤቶች መካከል እነዚህ የስማርት ሚረሮች አሉ። እነዚህ እንግዲህ ስማርት ፊቲንግ ሩሞች ውስጥ ገብታችሁ የምታዩቸው እነዚህ መስታወቶች በኤአይ ስለሚታገዙ እንግዲህ ሌሎች ስቶሮች በሌላው ዓለም ላይ ያው ልብስ ታነሳላችሁ። ከዛ በኋላ እየለካችሁት እየለበሳችሁት ነው እንደሚያምርባችሁ የምታዩት ራሳችሁ ላይ ለብሳችሁ ስታዩት ነው። እዚህ ደቡብ ኮሪያ ሶል ውስጥ የሚገኙ ጥቂት ልብስ ቤቶች ግን ስማርት የሆነ ፊቲንግ ሩም አላቸው። ይኸውም ልትገዙት ያሰባችሁትን ልብስ ይዛችሁ በመስታወቱ ፊት ትቆማላችሁ። ይዛችሁ ስትቆሙ መስታወቱ እናንተ እንደለበሳችሁት አድርጎ ያሳያችኋል። በዚህ ጊዜ እንግዲህ እናንተ ብለብሰው ይሄን ይሆናል ብላችሁ ስለምታስቡ በቀላሉ ልብሳችሁ ማውለቅ ምናምን ሳይጠበቅባችሁ ከዛ በኋላ ሳይዝ ለመለካት ብቻ ይሆናል ማለት ነው የምትለኩት። እንደሚያምርባችሁ ግን መስታወቱ ፊት ስትቆሙ ብቻ ልብሱን አልብሶ በኤአይ ፊውቸሩ ያሳያችኋል። ይሄኛው ደግሞ ስማርት የሆነ የፊት መስታወት ነው። ይሄኛው ደግሞ ስታዩት እንግዲህ ከዚህ ቀደም እንደምናውቀው በተለያየ ዓለም ላይ ያው መስታወት አለን በየቤታችን መልካችንን የሚያሳየን ከዛ በኋላ ተቀባብተንም ምንም ብለንም ታጥበንም እያደራረቅንም ራሳችንን እናይበታለን። እዚህ በደቡብ ኮሪያ ዋና መዲና ሶል ውስጥ የሚገኙ አንዳንድ ስኪን ኬር ፕሮዳክት የሚሸጡ እንዲሁም ከፊት ጋር የተገናኘ የውበት መጠበቂያዎችን የሚሸጡና ሰልጀሪ የሚሰሩ የተለያዩ ተቋማት ስላሉ አንዳንዶቹ የኤአይ መስታወት ይጠቀማሉ። ይኸውም ስኪን ኬር ላይ ምን አይነት ፕሮዳክት መጠቀም እንዳለባችሁ ምናምን አሁን ባለሙያ ነው የምታማክሩት። ይሄኛው ደግሞ ስማርት ሚረር ልክ ወደ መስታወቱ ስትጠጉ ፊታችሁን ብቻ ያይና መስታወቱ ላይ ዲስፕሌይ ያደርግላችኋል። ይህንን ፕሮዳክት ብትጠቀሙ በጣም ጥሩ ነው። እንዲሁም ፊታችሁ ላይ ይሄኛው ዳርክ ስፖት አለው እየለየ በአጠቃላይ ፊታችሁ ላይ የሚያየውን ነገር እያነበበ ይነግራችኋል። የምትጠቀሟቸውን ነገሮች እንዲሁም ባታደርጓቸው የሚሉትን ነገር ይመክሯችኋል ማለት ነው መስታወቱ ራሱና ይሄ በጣም
የሚያስገርም ነውና እንግዲህ ደቡብ ኮሪያ የወደፊቷ ከተማ የምትባለው ያለ ምክንያት አይደለም። በእነዚህና በተያያዥ ምክንያቶች ብዙ አስገራሚ ፊቸሪስቲክ የሆኑ ነገሮችን ታያላችሁ። አሁን ደግሞ ሊስትሮና የመንገድ ላይ ንግድ እንዴት እንደሆነ እዚህ ሶል ውስጥ ሳውዝ ኮሪያ ውስጥ ላሳያችሁ። ይሄ የምታዩት እንግዲህ ሊስትሮ ነው። ቤዚካሊ ምንድነው የሚያደርገው? ውስጥ ትገባላችሁ፣ ተቀምጣችሁ የራሱ የሆነ ማሞቂያ ያለው ስክሪኖች አሉት። እሱን እያያችሁ ነው ጫማችሁን የምታስጠርጉት። እዚህ ጋር ጫማችሁን አውልቃችሁ ስሊፐር አድርጋችሁ ነው ውስጥ የምትገቡት። ማሞቂያ ያለው ውስጥ ላይ እያሞቀ ምናምን ጫማችሁን ይጠርግላችኋል ማለት ነው። እየጠረኩ ላሳያችሁ ነበር ግን ውስጥ ሰው አለ፣ መግባት አልቻልኩም። ለዛ ነው እንጂ እየጠረጉ ምን እያሉ እንደዚህ ነው። እና ሊስትሮቹ ራሱ እንደዚህ ናቸውና አሁን ደግሞ ሳውዝ ኮሪያ ውስጥ የመንገድ ዳር ሻይ፣ ቡና፣ ወተት ምናምን እንደዚህ ቀዝቃዛ ነገር የሚሸጡ ሴቶች ላሳያችሁ። ኮኮ ሌዲስ ተብሎ ነው የሚጠሩት። እነዚህ የምታያቸው እንግዲህ ኢቪ የሆኑ ጋሪዎች ናቸው ወይም ኤሌክትሪክ ጋሪዎች ናቸው። በእነዚህ ኤሌክትሪክ ጋሪዎች በመጠቀም የተለያዩ ቀዝቃዛና ትኩስ ነገሮችን ውስጡ ፍሪጅም አለው ማሞቂያም አለው ትኩስ ነገሮችን ይሸጣሉ። እንደምታያቸው ደግሞ በየቦታው እየዞሩ ነው የሚሰሩት። ኤኒዋን አስቆሞ የሚፈልጉትን ትኩስ ነገር ሊገዛቸው ይችላል ማለት ነው። በጣም ስማርት የሆነ ነው። ኮኮ ሌዲ ነው የሚባሉት ራሳቸው ሴቶቹ ይሄንን የሚሸጡት ማለት ነው። በመንገድ ዳር እንግዲህ እንደዚህ ያሉ ቴክኖሎጂዎችን መመልከት አዲስ አይደለም። የነበሩትንም ባህላዊ የሆኑ የመንገድ ዳር ሽያጮች እነዚህ ሻይ ቡና የሚሸጡንም ሴቶችን በማሰልጠንና ኤሌክትሪክ ቬሂክል የሆኑ እንደዚህ አይነት ተሽከርካሪዎችን እንዲነዱ በማድረግ በማስለመድ ቀድሞ በመንገድ ዳር ምናምን ይሸጡ የነበሩ ሻይና ቡናዎችን ወደዚህ አይነት ትልቅ ቴክኖሎጂ በማሳደግ እንግዲህ እንደምታዩቸው እነሱም አንድ ቦታ ላይ ተቀምጠው ሳይሆን መኪኖቻቸውን ቻርጅ እያደረጉ የተለያየ አካባቢ ላይ እየዞሩ እንደምታዩት የቡናና ሻይ ሽያጫቸውን ያቀላጥፋሉ ማለት ነው። እንግዲህ ቴክኖሎጂ እንደምታዩት የሰዎችን ስራ መንጠቅ ብቻ ሳይሆን እንዲህ ደግሞ የነበሩ ደግሞ ስራዎችንም ትንንሽ ስራዎችን ቢዝነሳቸውንም ለማስፋት እንደዚህ ይውላል እና ሰዎች እንደሚያስቡት እንግዲህ ቴክኖሎጂ መጥፎ ጎን ብቻ አይደለም ያለው፣ በጣም ጥሩ ጎንም እንደዚህ ያለውና እንግዲህ ኮሪያ ውስጥ በተለይ ጋንጋም ነው የሚባለው ሰፈሩ አይዶ ነው በትክክል ካልጠራሁት ጋንጋም እንደዛ ነው ጋንጋም ነው ምናምን ነው የሚባለው። በተለይ እዚህ ሰፈር ካላችሁ በተለይ ሰው ውስጥ እዚህ ሰፈር ስትመጡ ኤቭሪቲንግ ሁሉም ነገር ቴክኖሎጂ ነው በቃ። እና እንደምታዩት ነው ጉዟችን ቀጥሏል። እንግዲህ መንገድ ዳር ሻይ ቡና ካየ ሌላው ደግሞ በጣም ኢንተረስትድ የሆነ ነገር ላሳያችሁ። ትራንስፎርመር፣ የኤሌክትሪክ ትራንስፎርመር በተለያየ ሀገር ላይ አስፈሪ የሆኑ ዴንጀረስ እንዳትነኩት ምናምን እየተባለ ነው የሚደረገው አይደል? ይሄ አሁን ትራንስፎርመር ነው እንደምታዩት መንገድ ዳር ዝም ብሎ ይሄው ያረጀ ነጭ ታንከር ምናምን አድርገው ነው የሚያስቀምጡት ሌላ ሀገር። እንደምታዩት እዚህ ግን ፊቸሪስቲክ የሆነ ቦክስ በመስራት ላዩ ላይ ጭምር የማስታወቂያ ስክሪኖች በማድረግ እንደዚህ ለማስታወቂያም ጭምር ያከራዩታልና እንደምታያቸው ውስጡ ትራንስፎርመር ነው ነጩ ቦክስ ማለት ነው። ባደጉት ሀገራት በተለይ መንገድ ጥጋጥጎች ላይ መመልከት አዲስ አይደለም እነዚህን ቦክሶች። ነገር ግን እዚህ ሞር ስማርት እንዲሆን አድርገው ምክንያቱም ስማርት ሲቲ መገንባት ነው እቅዳቸውና ኦልሞስት ሲቲው በጣም ስማርት ምንም ጥያቄ የለውምና በጣም አስገራሚ ነው። ኤኒዌይስ ኦኬ ኮፊ ታይም ላይ ደርሰናል። አሁን ደግሞ እንግዲህ ያው የቴክኖሎጂ ቪዲዮ ላይ ስለሆነ ቡና የምንጠጣው በሮቦት ይሆናል ማለት ነው። በነገራችን ላይ የደቡብ ኮሪያ ዋና ከተማ ሶል ቡና በጣም ነው የሚጠጣው። በቃ በጣም ብዙ ቡና ከሚጠጡ ሀገራት መካከል አንዷ ሳውዝ ኮሪያ ነች። ህዝቦቹ ማለት ነው ሀገሪቱ አትጠጣም። ስለዚህ እያንዳንዱ ሰው በነገራችን ላይ በቀን 2-3 ነው ቡና ሊጠጣ የተለያዩ ካፌ የሚሄደውና በዓለም ላይ ታዋቂ የሆነው ካፌ ስታርባክስ ራሱ ከ600 በላይ ብራንቾች ነው ያሉት እዚህ ሶል ላይ ብቻ ማለት ነው። ከ600 በላይ ብራንቾች ማለት ነው። ስለዚህ እንግዲህ አሁን የሮቦት ቡና የሚቀዳበት ቦታ ነው የምንሄደው። ከሮቦት ቡና አስቀድተን እየጠጣን አንዳንድ ደግሞ ስለ ሮቦትና ስለ ሳውዝ ኮሪያ እና ስለ መጻኢው የሰው ልጅ እድል የምንነጋገራቸው ነገሮች ይኖራሉ ማለት ነው። ብርድ ለፊቴ ሁሉ እንደዚህ ላረግ ነበር ግን ኒንጃ ነው የሚመስለው እንደዛ ባረግ። ደግሞ ቡናችንን የምንጠጣው ደግሞ እዚህ የሮቦት ካፌ ነው። እንደምታዩት ሰው ያለው አይመስለኝም። ፉሊ ሮቦት ነው። ወፍ ሰው የለም። ታያላችሁ ኢንታየር ካፌ ምንም ሰው የለም። ስለዚህ እዚህ ጋር እንመጣለን። ይኸውና ሮቦቱ የራሱ አይደለም እንግሊሽ የሚኖረው ይኸው እንግሊሽ። እሺ ዌልካም አለ። ምንድነው የምንጠጣው? ኮፊ። ምን አይነት ነው የምንጠጣው? አይስል ነገር አልፈልግም። ምን ኮፊ ሚልክ ቲ ያለ ያ ይሄኛው በጣም ሃይፐር ያደርጋል። ሚልክ ቲ ዊዝ ኤስፕሬሶ ያ ሆት የምፈልገው አድ ካርድ ፔይ ካርድ ኦኬ። as you can see ሮቦቱ ያስተካክላል ማለት ነው። ሁላችሁ እንግዲህ ምንም የሚያስተናግዳችሁ ሰው የለም። ያው ሌላም ሰው መጣ ራሱ እያስተናገደ ነው። ስኳር ምናምን እዘጋለ። የስኳር ወዳጆች አምጣው እንጂ አበጀ ምን ሆነ ነው? ሰው ጨረሰ አነሳ። Order number 162. Milk tea with espresso is ready. Mix well and enjoy. Okay. እንደምታዩት ኮፊያችንን እንግዲህ በሮቦት አሰርተን ይዘን ቁጭ ብለናል ማለት ነው። ይኸውላችሁ እንግዲህ ዓለም እንደዚህ እየተቀየረች ነው።
እኮ ነው የሚገርመው። 셰프언니 블랙 아이스티 나왔어요. 꼭 저어 드세요. ኦኬ እንግዲህ ወደፊቱ ካፌ ይሄንን ይመስላል ማለት ነው። በነገራችን ላይ ስለ እንደዚህ አይነት የሳውዝ ኮሪያ ካፌዎች ስነግራችሁ በጣም አስደንጋጭ ነው። ዳታቤዝ አድርገን ስናወራ እንግዲህ ሳውዝ ኮሪያ ውስጥ በነገራችን ላይ ካሉ 10,000 ሰራተኞች 1,000 የሚሆኑት በሮቦት ተተክተዋል አሁን። ስለዚህ ኤቭሪ 10,000 ስትቆጥሩ 1,000 ሮቦት ናቸው። እና ደግሞ ይሄንን የሚያደርጉት ወደው አይደለም። በጣም በሚገርም ሁኔታ በርዝ ሬት እየቀነሰ ነው። ሰው የመውለድ ፍላጎቱ በጣም እየቀነሰ ነው ምናምን። በጣም ደስተኛ አይደሉም በብዛት በላይፋቸው ምናምን እና ሶ የመውለድ እንትናቸው ደስተኛ አይደሉም። ሲያሳቀኝ ደስተኛ ነው እንዲሆነ ካልተደሰትክ እንግዲህ እንዴት እንደምትደሰት ሁሉም የራሱ ጭንቀት አለው የሚባለው እዚህ ጋር ነው። አሁን እንግዲህ አላደገም የሚባል ሀገር ሰው የእነሱን ኢንፍራስትራክቸር ምናምን ሲያይ በጣም እንትን ይላል አይደል? እነሱ ደግሞ ያሉበትን ሁኔታ ሲያስቡት በጣም የሚገርም ነው። ኤኒዌይስ በህይወታቸው ምናምን ደስተኛ ስላልሆኑ ሲስተሙ ምናምን በጣም ስለሚያጨናንቃቸው የመውለድ እንትናቸው እየቀነሰ ሰራተኛ እየጠፋ ሄደ። አሁን ላይ 54 በመቶ የሚሆኑ ቀጣሪዎች ሰራተኛ አጥተዋል ወይም ሰራተኛ የሚሰራላቸው የለም። ስለዚህ አሁን አስተናጋጆች ስታዩ በብዛት እየተተኩ ነው። አሁን ላይ ብቻ እንግዲህ ሶውልን ይዛቸው ይሄ ዋና ከተማዋን የደቡብ ኮሪያን ስታዩ ወደ 11,000 የሚሆኑ አስተናጋጆች በሮቦት ተተክተዋል እና በጣም ብዙ ቦታ በዓለማችን ላይ በጣም ብዙ ሮቦቶችን ለመስተንግዶ በመጠቀም አንደኛ ደቡብ ኮሪያ ናት እና ይሄንን የምታደርገው ደግሞ በዚህ ምክንያት ነው። ብዙ ሰው ለመስራት ፈቃደኛ አይደለም ይሄንን ስራ። ስለዚህ እንደገና ሰራተኛም ሲቀጥሩ ኮስቱ ብዙ ነው። አረፈድ ካላረፈድ ለባለቤቶቹ መጨቃጨቅ በጣም ከበዳቸው። ከዛ በኋላ አብዛኞቹ ካፌዎች እንደዚህ እንግዲህ ሰው አልባ እየሆኑ መጡ። አሁን በኤርፖርቶችን ብትሄዱ በተለያየ ቦታ ብትሄዱ እንደዚህ አይነት የሮቦት አስተናጋጆችን ታገኛላችሁ። ቁጥሩ በጣም አስደንጋጭ ነው። እንግዲህ 11,000 አስተናጋጅ በዚህ ከ2023 እስከ 2025 ባለው ብቻ 11,000 አስተናጋጅ በሮቦት ተተክቷል እና ፎር ዘ ፊውቸር ደግሞ አስቡት ከ5 ዓመት በኋላ ይሄ ነገር ምን ሊሆን እንደሚችል። ይሄ ነገር በጣም በተለያየ ሀገር እየተስፋፋ ነው። ከዚህ በፊት ጃፓን አሳይቻችኋለሁ። በተመሳሳይ እንደዚሁ ቡና ጠጥተናል ምናምን ቴክኖሎጂዎች አሳይቻችኋለሁ። የቴክኖሎጂ ቪዲዮ ያለኝ ያላያችሁ ይሄንን የጃፓን ቪዲዮ ሄዳችሁ ይዩት እና ስታስቡት ብዙዎቻችን እንደምንገምተው አይደለም። እንደው ቅንጦት ምናምን ወይ ደግሞ ይሄ ዘመን ረቀቅ ማለት አይደለም። አጡ ሰራተኛ ሰው ለመስራት ፈቃደኛ አይደለም። የወጣት ቁጥር በጣም እየቀነሰ ነው ያለው። ያሉትም እያረጁ ትልልቆቹም ደግሞ የመውለድ እንትናቸው በቃ ብዙም ደስተኛ አይደሉም ለመውለድ እና ይሄን ስታዩት በጣም አሳሳቢ ነው እና ቴክኖሎጂው ምን ያክል ሰዎችን እየተካ የመጣበት መንገድ እኛ እንደምናስበው ዘመን ረቀቅ ማለት ብቻ ስላለበት ሳይሆን አንዳንዴ እንደዚህ ያሉም አስቸጋሪ ሁኔታዎች እንደዚህ አይነት ውሳኔ እያስወሰኗቸው ይገኛል ማለት ነውና በጣም የሚገርምም ነው የሚደንቅም ነው። እንግዲህ ፊውቸራችን እንዴት እንደሚሆን ነገ ከነገ ወዲያ ስታስቡት በጣም አስቸጋሪ ነው። ኤኒዌይስ እንግዲህ ከሮቦት እጅ የተገኘ ቡናችንን ጠጥተናል። ጥቂት ቁጥራዊ ዳታዎችን አውርተናል። አሁንም እንግዲህ በየህንፃው በየመንገዱ ዳር እየሄድን ቴክኖሎጂዎችን እንታዘብ። እስቲ አብራችሁኝ ቆዩማ። ለምንድን ነው ግን ሰብስክራይብ ማታረጉት? ለምንድን ነው ግን የዶል ምልክቷን ማትጫኑት? እኮ ሁሌ ነው እኮ የምትለው። አሁን ሁሌ ይሄን ቪዲዮ ስጨርስ በቴሌቪዥን ስለሆነ የማየው ስጨርስ በስልኬ ገብቼ መቼ ሰብስክራይብ በማድረግ የዶል ምልክቷን መጫናት ትዘንጉ። አንድ ቪዲዮ አያልፋችሁ። አንድ ቪዲዮ። ኦኬ እንግዲህ ወደ ደቡብ ኮሪያ ስትመጡ የምታዩት ያበደ ቴክኖሎጂ ምንድነው? ካካኦ ማፕ የሚባለው የማፕ እንትናቸው ማለት ነው። ይሄ ካካኦ ማፕ ነው የሚባለው ቢኮዝ እዚህ ሀገር ጉግል ማፕ አይሰራም እንደሌላው ሀገር። ከዚህ በፊት በነበረኝ የኮሪያ ቪዲዮ ላይ ነግሬያቸዋለሁ። የራሳቸው የሆነ ካካኦ ማፕ የሚባል አላቸው። ግን ቴክኖሎጂው በጣም የዘመነ ነው። እንግዲህ እንደምታውቁት ጉግል ማፕ በሌላው ሀገር ይሰራል። በእግር ውሰደን ስንለው በእግር አቅጣጫ ይጠቁመናል፣ በመኪና ሲሆን ይጠቁመናል፣ በባቡር ሲሆን ይጠቁመናል ምናምን ዳሰይት። ከዛ ውጭ እንግዲህ በአንዳንድ ሀገሮች ደግሞ እንደ አሜሪካ ምናምን በመሳሰሉ ሀገሮች ፖሊስ ሲመጣ ምናምን እዛ ጋር ፖሊስ አለ እዚህ ጋር ፖሊስ አለ ምናምን እያለ ይጠቁማል ጉግል ማፕ አይደለም። ዘርፈ ብዙ ጥቅም ነው ያለው። ሊንክ እየሆነ ከነው በርጋ ምናምን። እዚህ ስትመጡ ደቡብ ኮሪያ ከደህንነት አንግል በማለት ጉግል ማፕን ሰርዘዋለች ወይም ባን አድርገዋለች። አትጠቀሙ ጉግል ማፕ። ምክንያቱም ከፍተኛ የጦርነት ስጋት አለባቸው፣ በጣም ጭንቀት አለባቸው። ምክንያቱም ጎረቤታቸው ሰሜን ኮሪያ ናት። በሁለቱ መካከል ከፍተኛ የድንበር ውጥረት አለ። ስቲል ዛሬ ይሁን ነገ የማይታወቅ ከባድ ጦርነት፣ አውዳሚ ጦርነት ሊነሳ የሚችልበት ምናልባትም ሁለተኛውን የኒውክሌር ዋር ልናይበት የምንችለው ከፍተኛ ስጋት አላቸውና በጣም ጭንቀት ላይ ነው ሀገሩ። ያው ውጥረት ላይ ነው ሁሌ ዜና ላይ እንደምትሰሙት ማለት ነው። ሁልጊዜም እሱ ያው ኪም ጆንግ ኡን መሳሪያ እየተኮሰ ያስደነግጣቸዋል። እሱ ስላለ እንግዲህ ጉግል ደግሞ ላይክ ዳታው በስፋት የሚገኝ ስለሆነና ዓለም ላይ ጥቅም ላይ የሚውል ስለሆነ የዳታ ሰርቨራችንን እንዲወስድ አንፈልግም በማለት የዚህ የደቡብ ኮሪያ ማፑ በሙሉ ራሷ ደቡብ ኮሪያ ሰርቨር ላይ ብቻ ነው የሚቀመጠው። ለጉግል ሼር አታረግለትም። ስለዚህ ለጉግል ሼር ስለማታረግለት ደቡብ ኮሪያ ጉግል ይሰራል። ጉግል ማፑ አለ ግን የትም አይወስዳችሁም። በእግር ምራኝ ብትሉት መንገድ የለም ነው የሚላችሁ፣ አይሰራም። በመኪና ምራኝ ብትሉት ምንም፣ ባቡር ብቻ አንዳንዴ አልፎ ያሳያችኋል። ከዛ ውጪ ዲቴል ምናምን
ምናምን አያሳያችሁም። በሙሉ የተሳሳተ ነው የሚነግራችሁ። ስለዚህ ካካኦ ማፕ የሚባል ዴቨሎፕ ያደረጉታል። ሶ በጣም ሲምፕል በጣም ፊውቸሪስቲክ የሆነ ማለት ነው። እኔ እንጃ ጉግል ማፕ እንግዲህ በጣም ብዙ ጊዜ ተጠቅሜዋለሁ። የትራቭል ሳረግ እንግዲህ እንደ ጉግል ማፕ ፍሬንድ የለም። ካካኦ ማፕ ግን ይለያል። ፊውቸሮቹን ስነግራችሁ እንግዲህ ካፌ ወሰደን ምናምን ወሰደን እንዳለ ነው ይሄ ሰርች የምታረጉት ነገር ማለት ነው። መንገድ ስትመሩት በሙሉ ለምሳሌ መንገድ ምራኝ እዚህ ካፌ ወሰደን ስትሉት በእግራችሁ ከሄዳችሁ እያንዳንዷ መታጠፊያ ላይ እየነገራችሁ እያንዳንዷን ነገር እያሳያችሁ ነው የምትሄዱት። ሁለተኛ ለምሳሌ በመኪና እየሄዳችሁ ሌትስ አንድ ሰው ከፒያሳ ተነስቶ ወደ ቦሌ እየሄደ ነው ብንል ለጋራ አካባቢ መዘጋጋት ካለ ካሜራዎች አሉ። የዚህ የካካኦ ማፕ የራሱ ካሜራዎች አሉ። ስለዚህ እነሱን ካሜራዎች በመጠቀም የተዘጋጋውን ማየት ትችላላችሁ። አሁን ጉግል ማፕ ላይ ይሄንን የምታዩት በምንድን ነው? ቀይ ሲሆን በቃ በጣም ኃይለኛ ጃም አለ ማለት ነው። ቢጫ ከሆነ ደግሞ የተወሰነ መዘጋጋት አለ ማለት ነው። አረንጓዴ ከሆነ እንደዛ ነው አይደል? ከለሮቹ የምናውቀው ጉግል ማፕ ላይ። እዚህኛው ላይ ግን ራሱ በቪዲዮ ምን እየተከናወነ እንዳለ ላይቭ ሲሲቲቪ ካሜራዎች አሉት ራሱ ማፑ። በከተማው በሙሉ በደቡብ ኮሪያ ላይ ሲሲቲቪ ካሜራዎች ስላሉ በካሜራዎቹ አሁን ራሱ እዛ ጋር ያለውን ክስተት ማየት ትችላላችሁ። እዚህ ጋር እንደምታዩት የካሜራ አማራጭ ይሰጣችኋል። ሶ በካሜራ አማራጯን ስትነኩ ሲሲቲቪ ካሜራዎች አሉ። የተዘጋጋው ቦታ ላይ ላይቭ ማየት ትችላላችሁ። ምን አይነት ነገር ሀፕን እንዳደረገ ምን እንደተዘጋጋ አደጋም ከሆነ ምናምን ኢቭን ዲስ ማች ነው ፊውቸሩ ማለት ነውና ስትሄዱ ምናምን ልነግራችሁ አልችልም። ሁለተኛ ደግሞ ቦታዎችን ዲቴል ነው የሚያውቀው። ምክንያቱም የራሱ እዚሁ ጋር ዳታው እዚሁ የሚቀርና እዚሁ የሚቀመጥ ሰኪዩርድ ስለሆነ ዲቴል ነው የሚያውቀው ስላችሁ ህንጻዎች ራሱ አንደኛ ፎቅ ላይ ሆኑ ሁለተኛ ፎቅ ላይ ሆኑ ጉግል ማፕ ላይ ይሄ የለም። እዚህ ህንጻ ገባ ይላችኋል። ስትገቡ በቃ ከዛ በኋላ ህንጻው የትኛው ፍሎር ላይ እንደሆናችሁ ያውቃል። ይሄ ቤዝመንቱ ነው ላይኛው ፍሎር ሆኑ ኤቭሪቲንግ ያውቃል። ሁለተኛ እያንዳንዱ ባቡርና ባስ እያንዳንዱ ታክሲ ሊንክድ ነው። ታክሲም እዚሁ ላይ ይጠራላችኋል። ሎጊን አድርጋችሁ ታክሲ ይመጣላችኋል። እንደገና ደግሞ ባስ ናቸው ስላችሁ አሁን ላይ እየሄደ ያለውን ባስ ታዩታላችሁ። እየሄደ ያለውን ትሬን ማየት ትችላላችሁ። ላይ እዚህ ላይ ይታያሉ። የሆነ የትኛው ባቡር የቱ ጋር እንዳለ የትኛው ባስ የቱ ጋር እንዳለ ቀጥታ ታዩታላችሁ። እና ከሆነ ፎቅ ላይ ተነስቼ እኔ 7ኛ ፎቅ ላይ ሆኜ ወደ ሆነ ቦታ መሄድ ፈልጋለሁ ብዬ በሞላው አሁን 7ኛ ፎቅ ላይ ነህ ለመውረድ ይቺን ያክል ደቂቃ ይፈጅብሃል፣ 3 ደቂቃ ይፈጅብሃል። ውረድ። በስቴርሱ ይከተላችኋል ስትወርዱ ማለት ነው። እያንዳንዱን ስቴርስ ተከትሏችሁ ከዛ በኋላ ባሷ ልትመጣ ነው። ባሱንም ስለሚያውቀው የት እንዳለ በሙሉ በጂፒኤስ የተገናኙ ስለሆኑ ከዚህ ማፕ ጋር ሲመጡ ላይቭ ታያቸዋላችሁ ማለት ነው። 1 ደቂቃ ቀረው 2 ደቂቃ ቀረው ምናምን። ስለዚህ በጣም ነው ኑሯቸውን ያቀልላል። እና ደቡብ ኮሪያዎች ጉግል ማፕን አይጠቀሙትም ምንም ጥቅም ስለሌለው እዚህ ማለት ነው። ስለዚህ 100% የደቡብ ኮሪያ ዜጎች ለማፕ የሚጠቀሙበት ይሄንን ካካኦ ማፕ ነውና ስትመጡ ካካኦ ማፕና አንድ ሌላ አለ ልክ የጉግል ማፕ የሚመስል አይነት ግን እሱ በብዛት ጥቅም ላይ አይውልም። ይሄ ካካኦ ማፕ ነው በብዛት ደቡብ ኮሪያ ውስጥ ይሄ ነው የሚውለውና ሶ ካካኦ ማፕ በጣም የሚገርም አፕሊኬሽን ነው። በጣም ብዙ ነገር እንደገና ደግሞ ኦነስት የሆነ ሪቪው ነው የምታገኙት። እንደምታውቁት ጉግል ላይ ምናምን ነገር ሪቪው ጀነሬት ይደረጋል። ስለዚህ የሆነ ምግብ ቤት ከፍተው ሰዎች ምግብ ቤታቸው ጥሩ ባይሆንም ጀነሬት እያደረጉ ዝም ብለው ፊድባኮች ያስቀምጣሉ። ጥሩ ነው ጥሩ አይደለም። እዚህ ግን ሁሉም ኦነስት ስለሆነ በምግብ ቀልድ ስለማያውቁ ደቡብ ኮሪያዎች አሪፍ አይደለም ከሆነ አሪፍ አይደለም። ስለዚህ አንተን የሚል ነገር የለም እና ሎጊንም ስታደርጉ ብዙ መረጃችሁን ስለሚወስድ እያንዳንዱ የምታዩት ሪቪው ኦነስት የሆነ የግለሰቦችን ሪቪው ታገኛላችሁ ማለት ነውና በጣም የሚገርም አፕ ነው ይሄ። እኔ ብቻ የነገርኳችሁ። ሁለተኛ እየቀሰቀሰ ነው የሚያስታውሳችሁ። ባቡር ላይ ምናምን ስትሄዱ መረጃችሁን እንዳትስቱት። ቀጥሎ ልትወርድ ነው እየቀሰቀሰ ቫይብሬት እያደረገ እየመታ ያስታውሳችኋልና እስቲ አሁን በዚህም እየሄድን ደግሞ አሳያችኋለሁ። ሞር ትራንስፖርትም እስካለው ድረስ በዚህ ስለምጠቀም ማለት ነው። የሚሄድበትን ሞላሁለት በዚህ ጋር አድርጎ በዝርዝር ያመጣልኛል። ምን ያህል ደቂቃ በእግሬ እንደሚሄድ ምን ያህል በግሪኑ ባቡር እንደሚሄድ ከዛ በኋላ ትንሽ በእግሬ እንደሚሄድና ዴስቲኔሽን ጋር እንደምደርስ ማለት ነው። ሶ ስለዚህ አሁን ትራክ ያደርገኛል። በእግሬ ሲሄድ እያንዳንዱ የቀረኝን ስቴፕ ይነግረኛል። ይኸውና ስቴሽን በጣም ጥልቅ አድርገው ነው የቆፈሩት። ብዙ ስቴሽኖቻቸው በጣም ጥልቅ ናቸው። የኮሽም ስቴሽን ደርሻለሁ። ሶ የኮሽም ስቴሽንን እየገባው ነው። የኮሽም ወር ኮሳ ምን ማለት ይሆን? ይወቅሳል እንደማለት ነው። 2 ቁጥር እዚህ ጋር ነው የሚሄደው። ጥልቀቱን ብቻ ይውል። አሁን እየመጣች ያለችው ባቡር ከ2 ደቂቃ በኋላ ትደርሳለች ይለኛል። እዚህ ላይ ደግሞ እያያችኋት። ስለዚህ ሞስት አሁን አራይቪንግ ላይ ያያችሁት ከአፑ እኩል ደረሰ። በስማ በጣም ብዙ ሰው ነው ግን ያለው። ለመቅረጽ የሚመቸኝ አይመስለኝም። ከ10 ስቴሽን በኋላ ነው አሁን እንግዲህ ምን ሀፕን እንደሚያደርግ አሳያችኋለሁ። አሁን ስልኬን ስክሪን ላክ አድርጌዋለሁ። ምንም ነገር የለም እና ምን ሀፕን እንደሚያደርግ ስደርስ አሳያችኋለሁ። 10 ስቴሽን ነው የሚሄደው። ቴክስ አባውት 12 ደቂቃ ምናምን ይፈጃል። ከዛ ከ12 ደቂቃ በኋላ ምን ሀፕን እንደሚያደርግ አሳያችኋለሁ። በነገራችን ላይ ባቡር ውስጥ እንደዚህ በቀለም የሚለዩ ቦታዎች አሉ። ለእነማ አካላቸው እንደዚህ ልጅ ለያዙ፣ ለአካል ጉዳተኞች፣ ለእርጉዞች፣ ለሽማግሌዎች፣ ለአሮጊቶች እንደዚህ ቦታ ተለይቶ ነው የሚቀመጥላቸውና ብዙ እንደዚህ ወጣቶች ምናምን እዚህ ቦታ ላይ ሲቀመጡ ይገላምጧቸዋል። በነገራችን ላይ ባቡራቸውን ባሳቸውን ብዙ አክሰስ ለማድረግ ይሄ ቲሞኒ የሚባል ካርድ ያስፈልጋል።
ያደርጋል። ይህን ቲሞኒ ካርድ ኤርፖርትም ስትደርሱ ልትገዙ ትችላላችሁ። አለም ደግሞ ኤኒዌር 7-11 ምናምን ሁሉም ሱቆች ውስጥ አለ ልትገዙ ትችላላችሁ። በጣም ቀላል። እኔ 25000 ዎን የገዛው 25000 ዎን ማለት ነው። 5000ዋ የካርድ ነች። በዚህ ሺህ በሺህ ብሎ ቁጥራቸው በጣም ትልቅ ስለሆነ ነው እንጂ ብሩ ብዙ አይደለም። 20000 ዎን ውስጡ አድርገው ይሰጧቸዋል ካርዱን ማለት ነው። 20000 ዎን አለው። አሁን እሱን ነው እየተጠቀምኩ ያለሁት። 1000 ዎን ምናምን ይፈጅባቸዋል ባስገብታችሁ ስትወጡ ምናምን። እናንተ ተዘናግታችሁ መውረጃችሁን እንኳን ብትረሱትና በወሬ ብትያዙ እሱ ኖቲፊኬሽን እየላከ እየደወለ ያስጨንቃችኋል ማለት ነው። እሱ እንደምታዩት ጌት ኦፍ ዘ ስቴሽን እያለ አሁን ቀጣይ ስቴሽን ላይ እንደወርድ እየነገረኝ ነው። ላይክ ቫይብሬት ያደርጋል፣ ኖቲፊኬሽን ይልካል። በስማርት ዋቻችሁ ላይ እጃችሁን መታ ያደርጋል ውረዱ ብሎ ማለት ነው። እና ይሄም በጣም የሚገርም ፊቸሩ ነው። ሌላ ጉግል ማፕ ላይ ምናምን የማታገኙት ጸዳ ያለ ፊቸር ማለት ነው። እና አሁን እዚህ ጋር ውረድ ደርሰሃል እያለኝ ነው። ሶ አሁን ወርዳለሁ ማለት ነው። እና በጣም ሌተስት የሆነ ፊቸር ነው ያለው ይሄ ካካኦ ማፕ ማለት ነው። እና አሁን በስማርት ዋችም ውረድ እያለ እየደበደበኝ ነው እንደዚህ እንዳትረሰው እያለ ማለት ነው እዚህ ስቴሽን ላይ። ሶ እንግዲህ ሬዝ ካካኦ ማፕ በጣም ጸዴ አፕሊኬሽን ነው በጣም። እና ሶ አሁን ወረድኩ፣ መሄድ ወደምፈልግበት ሄዳለሁ። ስቴሽናችሁንም ልትስቱት አትችሉም በቃ መውረጃችሁ። ምክንያቱም ወሬም ብትይዙ ምንም ብትሉ ራሱ እየደበደበ ቫይብሬት እያደረገ ስልካችሁ እንድትነቁ ያደርጋችኋል ማለት ነው። ሌላኛው ደግሞ በጣም እንግዲህ ይሄኛው ብዙ አያስገርምም፣ ያስገርም ቴክኖሎጂ አይደለም፣ ግን ምክንያቱ ነው የሚያስገርመው። ምክንያቱም በእኔና እናንተ ዘመን እንግዲህ ቴክኖሎጂ በጣም እየረቀቀ ነው። ኤቭሪዋን ስማርት ስልኩ ላይ በጣም አዲክትድ ነው። ይሄ የስማርት ስልክ አዲክሽን የወለደውን አንድ ነገር ነው ማሳያችሁ። እንግዲህ የተለያየ ሀገራት ትራቭል ስታደርጉ በተለይ ባደጉት ሀገራት በአውሮፓ በተለይ ደግሞ በዋናነት በመካከለኛው ምስራቅ በሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤምሬት ምናምን የምትኖሩ ትራፊክ ላይቱ መንገዱ ላይ ብቻ አይደለም የሚበራው መሬቱም ላይ ነው የሚበራው። ይሄ የተጀመረው ሶል ውስጥ ነው፣ ደቡብ ኮሪያ ነው የተጀመረው። ከዛ በኋላ ነው ወደ ሌሎች ሀገሮች የሰፋው። ምክንያቱም በጣም ብዙ ሰዎች ከቅርብ ጊዜ ወዲህ በስማርት ስልካቸው በጣም አዲክትድ ስለሆኑ ስልካቸውን እየተጠቀሙ የትራፊክ ላይት ሳያዩ ዝም ብለው መንገድ ላይ መግባት ጀመሩ እንዲያሉ ማለት ነው። ሶ ከዛ በኋላ ሳውዝ ኮሪያዎች አሰቡ ምን እናደርግ ሲሉ የትራፊክ ላይቱ ለምን ከዛኛው በተጨማሪ መሬት ላይ ለምን አናደርገውም አሉና ሶ መሬት ላይ ያደረጉት። አሁን ላይ ሰው ስልኩን እየተጠቀመ እንደዚህ መሬት ላይ ይበራል የትራፊክ ላይቱ እንደምታዩት። ከዚህኛው በተጨማሪ እዚህ ጋር ቀይ ሲሆን ለእግረኛው ደግሞ እዚህ ጋር ይበራለታል መሬቱ። አያችሁት? መሬቱ አረንጓዴ ይሆናል። ሶ ሰዎች ይሻገራሉ ስማርት ስልኮቻቸውን እየተጠቀሙ ማለት ነው። እና ይሄ ስማርት ስልክ አዲክሽን ምን ያክል ሰዎችን በጣም ለመኪና አደጋ እየተጋለጡ ሲመጡ አሁን ወደ መሬት አቀርቅረው ቢሄዱም ከስልካቸው ጎን ለጎን እያዩታል ማለት ነው። እና በጣም ብዙ የስማርት ስልክ አዲክትድ የሆኑ ሰዎች መኖሪያም ነው ሳውዝ ኮሪያ። ከሳውዝ ኮሪያ ነበር የተጀመረው፣ አሁን ይሄ ቀጥሏል። እንደምታዩት እንግዲህ አሁን ቀይ በራ፣ መንገደኛው ተዘጋ። አገቱን ደፍቶም ቢመጣ ሰው ያየዋል ማለት ነው መሬት ላይ። የግድ ቀና ብሎ መብራቶቹን ማየት ላይጠበቅበት ይችላል ማለት ነው። ስለዚህ ምን ያህል ይሄ የስማርት ስልክ ሱስ ምን ያህል እየበረታ መምጣቱን ያሳያል። እና እንግዲህ እንደ ሳውዝ ኮሪያ ያሉ ስማርት ሲቲዎቻቸውን ሲገነቡ እንደነዚህ አይነት ፋሲሊቲዎችን እየጨመሩ ሰው ምን ይፈልጋል ምንድነው የቸገረው እያሉ ያንን ነገር እየጨመሩ ነው እየሰሩ ያሉትና ሳውዝ ኮሪያ ይሄንን ነገር ጀመረችው። ኦልሞስት አሁን እዚህ ሳውዝ ኮሪያ ሶል ከተማ ውስጥ ስትዞሩ በአብዛኛው መሬት ላይ ታያቸዋላችሁ እነዚህ የትራፊክ ላይቶች ማለት ነው። እንግዲህ ትራፊክ ላይቶቹ ብዙ አያስገርምም፣ ያው መብራት ነው የገጠሙት፣ ምክንያቱ ነው የሚያስገርመው። ከዛ በኋላ ግን ይሄ ስማርት ስልክ አዲክሽን በዚህ በሳውዝ ኮሪያ ብቻ ሳይሆን በብዙ ሀገራት በጣም በመስፋፋቱና ሰዎች በቃ ስልካቸውን እየተጠቀሙ ዝም ብለው መኪና ውስጥ እየገቡ ስለሆነ በሚል የተለያዩ እኔ ብዙ ሚድል ኢስት በተለያዩ ሀገሮች በሙሉ ሴቶቻቸውን እንደዚህ እያደረጉ ነው እየገነቡ ያሉት። መብራቱን መሬት ላይ ያደረጉታልና ስኖት ኦንሊ አባውት ለጌጥ ይሄኛው የአዲክሽን የወለደው ነውና በጣም ሶሻል ሚዲያ ላይ የዜና አውታሮች ላይ በጣም አነጋጋሪ ነበረ። ኮሪያ ስትጀምረው የተቿትም ሰዎች ነበሩ፣ ግን መልሰው ኮርጀው በከተሞቻቸው ላይ ማድረግ ጀመሩ ማለት ነውና እንደምታዩት እንግዲህ ሰው ያው ስልኩን እየተጠቀመ ክሮስ እንዲያደርግ ይሁንና ለፔዴስትሪያን መብራቱ ሲበራ እንደዚህ ያሳውቃል ማለት ነው። እስቲ እንሻገርኛም ካሜራችንን ይዘት ወይኔ ብርዱ እንዲ ከስፖንሰራችን ማስታወቂያ በኋላ ተመልሰን እንገናኛለን። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ደቡብ ኮሪያ ውስጥ ጥቅም ላይ ውሏቸው በጣም አስገራሚ የሆነ ውጤት ካገኙበት ነገር አንዱ የቆሻሻ ገንዳዎቻቸውን ማዘመናቸው ነው። ይኸውም በጣም የሚገርም ነገር ልንገራችሁ። በተለይ በመላው ዓለም እንደምታውቁት ያው ትልልቅ የቆሻሻ ገንዳዎች ይቀመጣሉ በየሰፈሩ፣ ሰው ቆሻሻውን ይጥላል እና ብዙ ጊዜ ካያችሁ ከተሞች ላይ በየቀኑ ወይ ደግሞ በሳምንት ሁለቴ ምናምን የቆሻሻ የሚሰበስብ መኪና እየዞረ በየከተማው ቆሻሻ ገንዳዎችን ሞሉም አልሞሉም ይሰበስባቸዋል። አሁን ይሄኛው አንደኛ ከተሞችን ክራውድድ ያደርጋል በጣም፣ ሁለተኛ ብክነት ነው፣ የገንዘብን ብክነት ነው። መኪናው ነዳጅ ቀርቶ በየቀኑ ሲዞር የሚያባክነው የነዳጅ ብክነት አለ። ምክንያቱም ሞስት የቆሻሻ ገንዳዎች ሳይሞሉ ነው እንደምታውቁት እንትን የሚሉት እና ይሄንን ለመቀነስ በሚል የተደረገው ነገር በጣም አስገራሚ ውጤት አምጥቷል። ምን እንዳደረጓቸው ታውቃላችሁ? ቆሻሻ ገንዳዎች በየሰፈሩ የሚቀመጡ ትልልቅ ገንዳዎችን ሴንሰር ገጠሙባቸው። ያ ሴንሰር ምንድነው የሚያደርገው? ቆሻሻ ገንዳው ቆሻሻ ሲጣልበት መሙላቱን ሲያቅ ሞልቻለሁ ውሰዱኝ ብሎ ይጠቁማል። ስለዚህ በየጊዜው ሁሉንም ቆሻሻ ገንዳ ሲፈትሹ አይኖርም። ዳይኖ ሴንሰር ስላለው ሲሞላ ያውቁታል። እነሱ መልእክት ስለሚልክላቸው ለሚመለከተው አካል ማለት ነው፣ አንሱ ሞልቻለሁ ብሎ ማለት ነው። እንደዛም ሆኖ ሞልቶም እንኳን ቆሻሻ ቢመጣበት ደግሞ ምን ያደርጋል? እየጨመቀ ቆሻሻውን እየሰበሰበ በአንድ እያደረገ እየደመደመ ሞልቻለሁ ኑ የሚል መልእክት ልኮ ራሱ ሞልቶም ሌላ ቆሻሻ ቢመጣበት ስቲል ቦታውን እያመቻቸ ይጠብቃል ማለት ነው። ተጨማሪ የሚመለከተው አካል መጥቶ እስኪያነሳው ድረስ ማለት ነው። አንደኛ አላስፈላጊ ብክነትን ቀነሰ። ሳይሞላ ዝም ብለው የቆሻሻ አንሺዎች በየቦታው ከሚዞሩ የሞላው ጋር እየሄዱ ሪፕሌስ ያደርጋሉ እና መሙላት ብቻ ሳይሆን ደግሞ ቆሻሻ ሽታውንም ሴንስ ያደርጋል። በጣም የሚሸት ቆሻሻ፣ የሚረብሽ ቆሻሻ ለመንገደኛው አይነት ቆሻሻ ከተጣለ ሴንስ አድርጎ ይነግራቸዋል ማለት ነው። ስለዚህ ይሄ በጣም ያዘመኑት የቆሻሻ ገንዳ ብክነትን አስቀርቷል። በየጊዜው ዝም ብሎ መባከን በየከተማው አስቀርቷል። የከተማውንም ትራፊክ ደግሞ በተወሰነ መልኩ እፎይታ ሰጥቶታል። ምክንያቱም አስቡት አንድ ከተማን ለማጽዳት በየቀኑ ወይም ደግሞ አንድ ከተማን ቆሻሻ ለመሰብሰብ በየቀኑ የሚሰማሩ የቆሻሻ ማንሻ መኪኖች አሉና እነዛ መኪኖችም ሆነ ሰራተኞቹ አላስፈላጊ ብክነትና ካላስፈላጊ እንግልት ይድናሉ ማለት ነውና በጣም ኢንተረስትድ ነው። እኔ በጣም ነው የወደድኩት። መጀመሪያ ሴውል ስመጣ ያሉትን ቴክኖሎጂዎች ምንድነው ምናምን የሚለውን ነገር ፋይንድ አውት እያረኩት በጣም ገረመኝ ሳይሆን እና ቴክኖሎጂ እንደዚህ ነው። አላግባብ ድካምን፣ የሚወጣ ትርፍ ገንዘብን፣ ብዙ ነገርን የመቀነስ አቅም አለውና በጣም ኢንተረስት ነው። በጣም ነው የወደድኩት። እኔ ሆፕፉሊ እንደወደዳችሁት አልጠራጠርም። ምክንያቱም በተለይ ቴክኖሎጂ የሚመስጣችሁ ሰዎች ቴክኖሎጂ ፐርፐዙ ይሄ ነው። አሁን በቃ እንደው ዝም ብሎ የሰው ልጅ ስራ ይነጥቃል ምናምን መባሉ ሳይሆን ጀስት በጣም ፐርፐዝ እንዳለው የሰው ልጅን ድካም ምናምን እንዴት እንደሚቀንስ ደግሞ አት ዘ ሴም ታይም በዚህ ደረጃ ታዩታላችሁና ኢዚ ይመስላል፣ ግን በጣም ብዙ ችግር ነው የሚፈታው። ለማንኛውም ሴውልን እያሰስን ነው፣ ያላትን ቴክኖሎጂ እየፈተሽን ነው። ደግሞ አስቡት፣ ይሄ እኮ እኔ ፋይንድ አውት አድርጌ ያገኘሁት ያላየሁት በየጥጋ ጥጉ ያለ ከተማቸውን የሚጠቀሙት ቴክኖሎጂ ደግሞ እናንተ አስቡት። ሌላው ደግሞ ኢንተርኔት ነው። ዋው! ፐብሊክ ዋይፋይ ኦል ኦቨር ዘ ሲቲ። ፐብሊክ ዋይፋይ ሁሉም ቦታ ነው ያለው ማለት ትችላላችሁ። ኤኒዌር ላይ ያላችሁበት ሆናችሁ ስታበሩ ፐብሊክ ዋይፋይ አለ፣ መንግስት በነፃ ፕሮቫይድ የሚያደርገው ማለት ነው። ባስ ላይ አለ፣ ትሬኖቻቸው ላይ፣ ባቡሮቻቸው ላይ አለ፣ ሁሉም ነገር ላይ ዋይፋይ በነፃ ነው። ያውም ሃይ ስፒድ የሆነ ዋይፋይ ማለት ነውና ስቲል እኔ አሁን እየተጠቀምኩ ያለው ራሱ የፐብሊክ ዋይፋይ ነውና በጣም ብዙ ቦታ ሲም ካርድም አልገዛሁኝ። ጀስት በቃ ሁሉም ቦታ ላይ ጀስት ፍሪ ነው። እውነት አልመሰለኝም ነበር ምንም። ባለፈውም ስመጣ የተወሰነ ቦታ ነበር የሚሰራው፣ አሁን የባሰ ጨምረውታል። በጣም ብዙ ቦታ ፐብሊክ ዋይፋይ በቃ እና ባቡሩም ባሱም ሁሉም ዋይፋይ ያላቸውና በጣም በአለም ላይ ላይክ በጣም ቀዳሚ ናት በነፃ ፐብሊክ ዋይፋይ እንደዚህ አለ። በእርግጥ ጃፓን ምናምን አይቻሉና ጃፓንም የነበርኩ ጊዜ በቪዲዮ ላይ ሳሳያችሁ እንዳያችሁት ታወሮች አሉ። ታወሮቹን ስትጠጉ ይሄ በቃ በየቦታው በቃ የሆነ ቦታ ላይ ስትቆሙ አለ በቃ ዋይፋይ። እኔ አጥቻ አላውቅም እስካሁን እና በጣም ነው የገረመኝ። ላይክ ፐብሊክ ዋይፋይ ሌላ ሀገር እንደዚህ ባሶቹ ምናምን አታገኙም። ያው ከዚህ በፊት በእርግጥ ሉክሰምበርግ ራሱ ባቡሩን በነፃ ነው። እንደገና ዋይፋይ አላቸው እነሱ። ታይኒ ትንሽዬ ሀገር ነው ሀገር እንደው ከተማ ራሱ አያክልምና ይሄ ግን ላይክ ይሄን የሚያክል ሀገር ሆኖ በነፃ ለሁሉም በዚህ ሁሉ ሚሊዮን ህዝብ በነፃ ፕሮቫይድ ያደርጋልና ያው የነፃ ዋይፋይ ንግስት ነው የምትባለው ከተማዋ ራሱ ማለት ነውና ይገርማል በጣም። ኤኒዌይስ አሁንም ጉብኝታችን ቀጥሏል። አብራችሁ
አብራችሁኝ ቆዩ። ኧረ እየመሸ ነው፣ የበረራ ሰዓቴም እየደረሰ ነው። አሁን ደግሞ አንድ ቴክኖሎጂ ውጤት ላሳያችሁ። እዚህ ሎቴ ማርት መጥቻለሁ። እዚህ ሎቴ ማርት ውስጥ ደግሞ በቃ ብዙዎቻችንን የሚያስቀና እንድንቀና የሚያደርግ አንድ ቴክኖሎጂ አላቸው። እኔ የላቸው ሱፐር ማርኬት ነው ሎቴ ማርት ውስጥ። እንግዲህ ሎቴ ማርት ባይዘው በጣም ብዙ አውሮፓ ላይ በጣም ዶሚኔት ያደረገ ነው። ወደዚህም ደግሞ በጣም ብዙ ስቶሮች አሉት። ይሄ ሎቴ ማርት የሚባለው ማለት ነው። አንድ ቴክኖሎጂ አለችና እሷን እናያት። አትክልቱ አካባቢ ለመቅረጽ ምንም አልመቻለኝ። ኤኒዌይስ ኢንፍራሬድ ጨረር የሚጠቀም አትክልቶች እንደበሰሉና እንዳልበሰሉ የሚለይላችሁ ማሽን አስቀምጧል። ለሲ አቮካዶ ገዛችሁ፣ ያንን አቮካዶ ማሽኑ ጋር ስታስጠጉት ሂዶን ሀፍቱ እንደዚህ እየጨመቃችሁ ምናምን በስሏል አልበሰለም ብሏችሁ መጨነቅ የለባችሁ። አትክልት ስንገዛውን በጣም የምንቸገርበት ነገር ምንድነው? በስሏል አልበሰለም ወይ ነው። በተለይ እኔ ሀባብ ስገዛ በጣም ይቸገራሉ። ውስጡ በስሏል አልበሰለም አናውቅም። ይሄ ግን ኢንፍራሬድ ጨረር በመጠቀም ውስጡ ይገባና ያለውን የውሃ መጠን ምናምን ለክቶ ይሄ አትክልት በስሏል አልበሰለም የሚለው ራሱ ይለያል ማለት ነው። ስለዚህ በዛ ኢንፍራሬድ በመጠቀም ይለያል። ሰዎችም እዚህ የሚጠቀሙት እሱ ነው። ይሄ ካርት ምናምን ራሳችሁ እዛው ላይ የምትከፍሉበት ምናምን ካርት እሱ የተለመደ ነው። ስማርት ነው እንዳለ ካርቶቻቸው አብዛኞቹ ስማርት ናቸው። እሱ እንኳን ከዚህ ቀደም አሜሪካም ሙሉ ለሙሉ ስማርት የሆነ ሱቅ አይተናልና እዚህኛው የኢንፍራሬድ ጨረር የሚጠቀም የምታዩት የአትክልት ስካነር አላቸውና እሱ ስካነር ሞር ግብይታችሁን በጣም የተሻለ ዘመናዊ ያደርግላቸዋል ማለት ነውና በጣም ደስ የሚል ማሽን ነው። እንግዲህ ለምንድን ነው ያስፈልጋቸው? ይሄ ኢንፍራሬድ ጨረርን ተጠቅሞ የአትክልቶቹ መብሰል አለመብሰል ለመለየት የሚጠቀሙት ምክንያቱም በጣም ብዙ ሰዎች እየመጡ አትክልቱን እየነኩት ያበላሹታል እና እንደዛ እንዳይሆን ራሱን የቻለ ማሽን ዴቨሎፕ አድርገው በዚህ በኢንፍራሬድ ጨረር እየዘለቀ እንግዲህ በጣም ዋው የሚያስብል አይደለም አሰራሩ። ቢኮዝ ሰውነታችን ውስጥ ያለውን እንኳን እየገባ ጨረሮችን በመጠቀም የተለያየ ነገሮች ይሰራል። ያው ጨረሮች ምናምን ስላላቸው ጥቅም እንዴት ይሰራሉ፣ ኢንፍራሬድ ጨረር ምንድነው ምናምን የሚለው በሙሉ ስለ ጨረር ቪዲዮ ሰርቼላችኋለሁ። ይሄን ቪዲዮ እዩት። አሜሪካ ውስጥ ያለች ከጨረር ራሷን የምትከላከል ከተማ ሰርቼላችኋለሁ። እንግዲህ በደቡብ ኮሪያ ሱፐርማርኬቶች ስትመጡ ስማርት ካርቶች፣ ወለላ አስጂዎች እና እንዳልኳችሁ አትክልት መብሰል አለመብሰሉን በዚህ መልኩ የሚለዩበትም የኢንፍራሬድ ጨረር የሚጠቀም ማሽን አላቸው ማለት ነው። እና ሶ ክሬዚ ነው። ወደፊት ላይ ናቸው የሚመቻቸው እና እንዲም ሆኖ ደስተኛ ዳያር ናት ሃፒ። በጣም ነው የሚያስቀው። ዝም ብለህ ደቡብ ኮሪያን እያየ ምን ትላለህ? ቴክኖሎጂያ ይኸው የደቡብ ኮሪያ ኤርፖርት ሌላ ታሪክ ውስጥ ነው ያለው። ታያላችሁ። መረጃ የሚሰጧችሁ ስለ ኤርፖርት፣ ስለ ትራንስፖርት፣ ስለምትሄዱበት ቦታ፣ ስለ ቼኪን ዴስካችሁ ምናምን ሰው እየጠፋ ስለሆነ ሰራተኛ በኤአይ እየተተኩ ነው። እንደምታዩት ይሄ በኤአይ አሲስት የሚያደርጋችሁ ነው። እንደምታዩት እዚህ ጋር ኤአይ ኤርፖርት ኢንፎ ይላል። ሶ ኤኒዋን ይመጣና ያዋራቸዋል፣ እንደ ሰው ይጠይቃቸዋል ማለት ነው። አያችሁ፣ እየመጣ እንደ ሰው ያዋራቸዋል። በተለያየ ቋንቋዎች ይሰራሉ። የት ነው ፍላይታችሁ? ለምሳሌ ኤርፖርቱ ይሄ ኢንቺኖ ነው የሚባለው። ኤርፖርቱ በጣም ሰፊ ስለሆነ ጌታችሁ የት ነው፣ ቤቱ ጋር የምትገቡት፣ ምን ያህል ሻንጣ እንትን ማድረግ አለባቸው፣ ኤቭሪቲንግ አሲስት ያደርጋቸዋል። እና እንደምታዩት ኤአይ ኤርፖርት ኢንፎ ነው የሚለው እና ኤርፖርቶች እንኳን በዚህ ደረጃ እየተቀየሩ ነው። ሻንጣ የያዛችሁትን ሻንጣ አይቶ ምናምን ደግሞ እንደ ሰው ነው ደግሞ የሚያዋራችሁ ቀጥታና ሶ ኢንሴን በጣም ብዙ ነገር እየተቀየረ ነው በአሁኑ ሰዓትና ይሄ በጣም አስገረመኝ። ሳውዝ ኮሪያ ኤርፖርት ውስጥ ትልቁ ኤርፖርታቸው ውስጥ እንደዚህ አድርገው እንግዲህ የኤአይ አሲስት ጭምር አስቀምጠው የላችሁ ኢንፎርሜሽን ዴስኮች ደግሞ ልክ እንደ ሰው በቃ ቆሞ የሚጠብቃችሁ ጠጋ ስትሉ እዚህ በቋንቋቸው ያወራቸዋል ማለት ነው በኮሪያኛ። የሚገርም ነው የላችሁ ኢንፎርሜሽን ዴስክ ራሱ በቃ ኤአይ ሆኗል እንደዚህ መረጃ የሚሰጠው ምናምንና ሁሉ ነገር ተቀይሯል። አጀብ ነው የሳውዝ ኮሪያ ነገር። እዚህ ደቡብ ኮሪያ ኤርፖርት ውስጥ ደግሞ ሻንጣዎቻችሁን ተሸክመው ወደ ጌታችሁ የሚያደርሳችሁ ይኸውላችሁ ሮቦቶች ናቸው። እነዚህ የኤርፖርት ሮቦቶች ያው እቃ ተሸካሚ ናቸው። መመሪያው እዚህ ጋር አለ። በመመሪያው መሰረት መጠቀም ትችላላችሁ ማለት ነው እነዚህን ሮቦቶች። ይሄኛው ቻርጂንግ ስቴሽን ላይ ነው ያለው ቻርጅ እያደረገ ራሱ። ስለዚህ አክቲቭ የሆነ ካለ ሞክረዋለሁ። ሁሉ ነገር በቃ በጣም እየተቀየረ ነው በጣም ስፔሻሊ ኤርፖርቶች ላይ ምናምን። ይሄ ግን ኤርፖርት ይለያል በጣም ብዙ ኢቨን አካል ጉዳተኞች የሚሸከሙ ሮቦቶች አሉ። ለምሳሌ ከዚህ በፊት አሁን ኤርፖርቶች ላይ አካል ጉዳተኞች ሲመጡ ምናምን እንትን ተደርጎ አይደለም የሚመጣው። እንደዚህ ደግሞ ብዙ መራመድ ለሚያቅታቸው ለትልልቅ ሰዎች ዊልቸር ይደረጋል እና አሁን ላይ አውቶማቲክ የሆኑ ዊልቸሮች ከነሻንጣ ራሱ በቃ ሄደው ሰውየውን ተቀብለው ከአውሮፕላን ውጭ ድረስ የሚያወጡ ሮቦቶች ተሰርተዋል እና ኤቭሪቲንግ በቃ በሚያስገርምም በሚያስደነግጥም ፍጥነት ነው እየተቀያየረ የሚገኘውና ይገርማል። ይሄ ሁሉ ቴክኖሎጂ ባለበት እንግዲህ ስትሪቶቹ መቼም ሰው ያጸዳቸዋል ብላችሁ አትጠብቁም። የሚጸዱት በሮቦቶችና በትልቅ ቫኪዩሞች ነው። ይሄኛው የምታዩት ደግሞ ብሉ
ግሉቶን ሃውስ ይባላል። ይሄ ግሉቶን ሃውስ ምንድነው ስራው ስንል ውስጥ እንደምታዩት ትልቅ የሆነ የቫኪዩም ክሊነር አለ። በጣም ትልቅ ነው። የስትሪት ቫኪዩም ክሊነር ነው። ሶ እነዚህ ቫኪዩም ክሊነሮች ካጸዱ በኋላ ጎዳናው በጣም ንጹህ ነው። ባይዘው ካጸዱ በኋላ መልሰው እዚህ ውስጥ ገብተው ይቆማሉ። ራሳቸውን ቻርጅ ያደርጋሉ ማለት ነው። እንደምታዩት ይሄ ራሳቸውን ቻርጅ አድርገው የሚቆሙበት ነው። እነዚህን ኦፕሬት የሚያደርጉት አንድ ሰዎች ናቸውና ከዚህም እየተነሳ ነው እንግዲህ ቴክኖሎጂ የሰዎችን ስራ እየነጠቀ ነው የሚባለው። ለዚህ በተለይ እዚህ ሳውዝ ኮሪያ ስትመጡ፣ ጃፓን ስትሄዱ በጣም ክሬዚ በሆነ ሁኔታ በጣም የብዙ ሰዎችን ስራ አንድ ሮቦት ጠቅልሎ ይሰራዋል። እና እንደምታዩት ይሄ ቫኪዩም ክሊነር እንግዲህ በትልቁ ተሰርቶ ስትሪቶችን ያጸዳል። በነገራችን ላይ ይሄ እዚህም ሀገር ሳይሆን በሌሎች ሀገሮች ማስተውየዋለሁ፣ ግን የዚህኛው የሚለየው 100% ከተማው በዚህ ነው የሚጸዳው። እንደምታዩት የራሱ የሆነ ስቴሽንም አለው በየቦታው የሚቀመጥበት ማለት ነው፣ በሰፊው የሚታይ። እንግዲህ ስማርት ሲቲዋን አሁንም መጎብኘታችንን ቀጥለናል። ሌላኛው ስማርት ሲቲ እንደመሆኑ መጠን እንደዚህ አይነት ፓወር ባንኮችን በየቦታው ትመለከታላችሁ። ሉክ በጣም ብዙ ናቸው። ሶ በአነስተኛ ክፍያ ፓወር ባንኮችን ከዚህ ወስዳችሁ ቻርጅ አድርጋችሁ የሆነ ስቴሽን ላይ ደረሳችሁበት ጋር አንዱ ጋር ትመልሱታላችሁ። አይ ቲንክ ይሄ ነገር በቅርቡም አዲስ አበባ ተጀምሯል መሰለኝ እና በጣም ኢንተረስቲንግ ነገር ነው። ምክንያቱም በተለይ ደግሞ እኔ እጠቀመዋለሁ ሌሎች ሀገሮች ላይ፣ አሁን ኢትዮጵያ ውስጥ ሲሆን ቢሮዬም ምንም ስለመሆን ችግር የለው። ከሀገር ውጭ ስወጣ ግን በተለይ ደግሞ ቻርጀር ማግኘት በጣም ይከብዳል። አንዳንዴ የራሴን ፓወር ባንክ ይሞታል፣ ካሜራዬ ምናምን ቻርጅ ማድረግ ስላለብኝ ማለት ነውና እንደዚህ አይነት ፓወር ባንኮች በየቦታው መቀመጣቸው በጣም አሪፍ ነው። ኢትዮጵያም ደግሞ ተጀምሯል፣ በጣም ደስ ይላል። ሌላኛው ደግሞ ሚዲያ ፖሎች ላሳያችሁ። እነዚህ ሳውዝ ኮሪያ ውስጥ የምታያቸው እነዚህ የቆሙ ሚዲያ ፖሎች ናቸው የምታያቸው ማለት ነው። አይ ቲንክ ዙም ላርገው ይታያቸዋል። እነዚህ በሙሉ ሚዲያ ፖሎች ናቸው። ስራቸው ምንድነው? በየቀኑ ለህዝቡ መረጃ መስጠት ነው። መረጃ የዌዘሩን ምኑን፣ ለምሳሌ በሌላው ሀገሮች ላይ ዌዘሩ ስንት ነው ዛሬ የሚለውን ለማየት ስልክ መክፈት አለብን። ሰዓት ስንት ነው የሚለውን ለማየት ስልክ መክፈት አለብን። እዚህ ግን ሳውዝ ኮሪያ ውስጥ በተለይ ጋምጋም የሚባለው መንደር ስትመጡ ስማርት ስለሆነ ቀና ማለት ብቻ ነው ሰው የሚጠበቅበት። ቀና ሲል ዌዘሩን ያያል፣ ሰዓት ያያል። እንደምታዩት እንደገና ደግሞ የአየሩን ሁኔታ ያየዋል። በነገራችን ላይ አየር እየተለካ የአየሩ ሁኔታ ይነገራል ለህዝቡ። እዚህ ብቻ አይደለም። ይሄንን በተለያየ አሜሪካን ብትሄዱ ኢሮፕም አንዳንድ ሀገራት አላቸው ይሄ ቴክኖሎጂ። ይሄ ግን አየሩ እየተለካ በየቀኑ አየሩ ቆንጆ ነው፣ ጥሩ አይደለም፣ ዛሬ የሆነ ነገር አድርጉ ላይ ከአየሩ ጥሩ ስላልሆነ መስኮታችሁን ዘጋጉ ምናምን የሚል መልእክት ያው ሚዲያ ፖሎች ናቸው። በእነዚህ ሚዲያ ፖሎች ለህዝቡ መረጃ ይሰጣሉ ማለት ነው። ስክሪን ነው ሙሉ ቀን የሆነ የስማርትፎን ቲም እንዲኖረው ነው የተደረገው። እንግዲህ ኮሪያ ያው በስማርትፎን ታውቃላችሁ፣ ሳውዝ ኮሪያ ያው ሳምሰንግ ባለቤት ነች። ስለዚህ ስማርትፎን አትታማም። ስለዚህ የስማርትፎን ወይም ደግሞ ስልካችሁ ማየት አይጠበቅባችሁም እነዚህ አይነት መረጃዎችን ለማግኘት የሚል መልእክት ለማስተላለፍ ነው። አሁን እስቲ በአንደርግራውንድ በቤዝመንቱ እንሻገር፣ ወደዛ ወደ ሚዲያ ፖሎቹ ለመሻገር ነውና ሁሉም ያው ቤዝመንት እየገባችሁ ነው የምትሻገሩት። ብርዱ በስማ ሀሳብ ነው የሚያስቀይር። ተመልከቱት አንደርግራውንዱን ራሱ እንዴት ገበያ እንዳደረጉት። ኦኬ ተሻግረን አሁን ሚዲያ ፖሎቹ ጋር መጣን ማለት ነው። ደቡብ ኮሪያ ህዝብ ግን በየቀኑ የሚወጣው ደረጃ የሚወርደው ደረጃ ብዛው ኤኒዌይስ በጣም ሞደርን የሆኑ ከተሞች ላይ ስትመጡ ገበያዎቻቸው ምናምን አንደርግራውንድ ያደርጉታል። ምክንያቱም ከዚህ በፊትም ኮሪያን አስጎብኝቻቸዋለሁ። ያው እዛ ኮሪያ ጉብኝት ላይ አሳይቻቸዋለሁ አንደርግራውንድ ምን እንደሚያደርጉት፣ እንዴት የፈንጂ መደበቂያ ሸልተርም ጭምር ነው። ስለዚህ አደጋ ከመጣ ፈንጂ ከተጣለ በተለይ ከኖርዝ ኮሪያ ስጋት ስላለባቸው ችግር ቢመጣ የሚደበቁት እዚህ ውስጥ ነውና አብዛኛው ከተማ አንደርግራውንድ ሸልተር አለው በጣም ብዙ። እንግዲህ እንደምታዩት በዚህ በኩል ተሻግረናል። እነዚህን የሚዲያ ፖሎች የሁላችሁ በፊት ለፊት መረጃ ይሰጣሉ። በኋላ በሶስት ማዕዘን ስክሪኖች ናቸው እንደምታዩት። ከሰዓትም በተጨማሪ የተለያዩ አዶች ይሄዱበታል ማለት ነው። ስክሪን ማለት ነው። እነዚህ መቀመጫዎች ራሱ ሳይቀር ሁሉም እያንዳንዳቸው ሮድ ሳይድ ላይ ቁጭ ስትሉ በቃ እዚህ ጋር ቆማችሁ ማውራት ከፈለጋችሁ ቻርጀር አላቸው። ዩሲ ዋየርለስ ቻርጀር አላቸው። እዚህ ጋር ከጓደኞቻችሁ ጋር እያወራችሁ ስልካችሁን ቻርጅ ማድረግ ትችላላችሁ። ኤቭሪዌር የሆነ ነገር ሲያደርጉ የሆነች ነገር ይጨምሩባታል። ሲምፕል ግን ከተማውን ሞር ሞደርን አድርጎታል። አይታችኋቸው ከሆነ አሁን አዲስ አበባ ውስጥ ያሉ የመንገድ መብራቶች ከስራቸው ቻርጀር አላቸው። በዩኤስቢም ቻርጅ ታደርጋላችሁ፣ እንደገና ደግሞ ዋየርለስ ቻርጀርም አላቸውና ኢምፖርታንት በጣም ብዙ ሰው ለማግኘት ይከብደዋል። በተለይ ቤት ውስጥ ቻርጅ ማድረግ የማይችሉ ሰዎች በተለይ አሁን ወክስ አረግ በጣም ብዙ ሰው እየተጠቀመ ያለውና በጣም ኢምፖርታንት ናቸው። በተለይ እንደዚህ ለፐብሊክ አክቲቪቲ ሰዎች ወጣ ሲሉ ኢመርጀንሲ ቢያጋጥማቸው ስልካቸው የሚሞቱ እነዚህ ነገሮች ቀላል አይደሉም። በጣም ብዙ ጥቅም ነው ያላቸውና በየፐብሊኩ ነው እዚህ ደግሞ የምታዩትና በጣም አሪፍ ነው። እንደዚህ አይነት ቴክኖሎጂዎች ከተማን ሞር ሞደርን የማድረግ አቅም አላቸው። አሁን ያየናቸውን ስክሪኖቹን የሚያግዙትን ዋና የስክሪኑ አንጎሎች ደግሞ ላሳያቸው። እነዚህ አርባን ዳታ ሴንሰርስ ነው የሚባሉት። እንደምታዩቸው
እየተሽከረከረ የሚሰራው ዋና ስራ ምንድነው? የከተማውን ዳታ መሰብሰብ ነው፣ ወይ ዌዘሩን ዳታ ማለት ነው። አየሩ ምን ያህል ፐርሰንት የተበከለ ነው። ምክንያቱም ብዙ ጊዜ ደቡብ ኮሪያን ጨምሮ የተለያዩ ሀገሮች በአቧራ ይቸግራሉና አቧራውም ስለሚለካ ምን ያህል አቧራ አለ፣ ዛሬ ዌዘሩ ንጹህ ነው ወይ የሚለው ዌዘሩ በጣም ከተበከለ በስልካቸውም ዳታ ስለሚላክ ተጠንቀቁ፣ መስኮታችሁን ዘጋጉ፣ ዛሬ ዌዘሩ በጣም አደገኛ ነው የሚለው ነገር በቴክስት ስለሚላክላቸው እሱን የሚለካውና ዋና ስክሪኖቹ ላይ የምታዩትም ዌዘሩ ዛሬ ምን ያህል ነው፣ ሙቀቱ፣ መጠኑ፣ የአየሩ ጸባይ፣ አቅጣጫው ምናምን የሚለውን የሚለኩት እነዚህ ናቸው። ይሄንን መሳይ እንግዲህ የአርባን ዳታ ሴንሰሮች እዚሁ ከተማው ላይ በጣም ብዙ ቦታዎች አሉ ተቀምጠው ይሄንን አየር እየለኩ ለስክሪኖቹም ለዳታ ሴንተሩም መረጃ ይሰጣሉ ማለት ነው። ዳታውን ስካን እያደረጉ እንደምታዩት እንግዲህ እየተሽከረከረ ንፋሱንም አቅጣጫ ዌዘሩንም በአጠቃላይ ሁሉም ነገር እየለካ ዳታውን ለሚመለከተው አካል ይልካል ማለት ነው። እንግዲህ በጣም ኢምፖርታንት የሆነ ነገር ነው። ምክንያቱም እንደምታውቁት እንግዲህ በአሁኑ ሰዓት ሁሉ ነገር ላይፍ ስታይላችን፣ አኗኗራችን ኤቭሪቲንግ ከቴክኖሎጂ ጋር የተቆራኘ ሆኗል። ስለዚህ በተለይ በውጭው ዓለም ማንም ስልኩን ሳያይ ወደ ውጭ አይወጣም። ያው ምን አይነት ነው ዌዘሩ ምናምን የሚለውንና ሳውዝ ኮሪያ እንግዲህ እንደዚህ በማድረግ በመለካት ነው ለህዝቧ እንትን የምትለው። አክቹሊ ይሄንን ያው ስክሪኑን ስላሳየዋችሁ ተያያዥ ቴክኖሎጂ ስለሆነ አሳየዋችሁ እንጂ ስለሚመጋገቡ እንጂ በሌሎችም ሀገሮች አለ ያረጋሉ፣ ግን በጣም ጥቂት ናቸው፣ ብዙ አይደሉም። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።